ሄሎ ኤቭሪዋን በዚህ ቪዲዮ ደግሞ ስለ ዳታ ሳይንስ ሮድማፕ እናያለን። እንግዲህ ይህን ቻናል የተከፈተው ኤአይ ላይ የኤአይ ጆርኒያችሁ ለጀመራችሁ ሰዎች በተለይ ሰልፍ ለርኒንግ ለሆናችሁ ሰዎች እና ማንኛውም የኤአይ ቱል እንዴት መጠቀም እንዳለብን የኤአይ አፕሊኬሽኖች አጠቃላይ ከኤአይ ጋር የተገናኙ ነገሮችን በሙሉ የተለያዩ ቪዲዮዎችን የምንሰራበት ደድኬትድ ለዚህ ብቻ የሆነ ቻናል ነው። ያልተቀላቀላችሁ ወይም ይሄን የሚፈልጉ ሰዎችንም ሸር በማድረግ እንዲታደርሱን እንጠይቃለን። በመጀመሪያ ዳታ ሳይንስ ከማየታችን በፊት እንደምታውቁት ይህን ቻናል ብዙ እስካሁን የሰራናቸው ቪዲዮዎች አሉ። ቴሌግራም ቻናል አለን። ቴሌግራም ቻናችን ላይ ዴይ ቱ ዴይ ማለት ነው በኤአይ ዓለም ምን ሀፕን አደረገ የሚለው ምን አዳዲስ ቱሎች ምን አዳዲስ ሞዴሎች በዛ አዳዲስ የተለያዩ ኤአይ ፔፐሮች ምናምን የሚወጡትን እያንዳንዱ ነገር እዛ ላይ እናስቀምጥላችኋለን። ያልተቀላቀላችሁ ሄዳችሁ ጆይን አድርጉ። ዩቲዩብ ቻናላችን ላይ ደግሞ እዚህ ጋር እንደምታዩት የኤአይ ኮርስ ራሱ የቻለ አለ። ሎንግ ነው የሚሆነው፣ በየቀኑ እንጨምርበታለን። ያልተከተላችሁን ካላችሁ ከኋላ ከመጀመሪያው ጀምራችሁ መከታተል ትችላላችሁ። እንደምታውቁት የኤአይ ኢንጂነሪንግ ሮድማፕ ከሰራን በኋላ አጠቃላይ የኤአይ ኢንትሮዳክሽን ማፕ ኦፍ ኤአይ እና ብሎ ቪዲዮ ሰርተናል። ከዛ በኋላ ለኤአይ መሰረት የሆኑ ነገሮች ማትማቲክስ እንደሆነ ከዛ ማትማቲክስ ሰፊ ነው፣ ነገር ግን አንድ ቪዲዮ የ2 ሰዓት ቪዲዮ ሃይላይቱን ስፔሲፊካሊ ለኤአይ የሚያስፈልጉትን ሰርተናል። እሱ ወደኋላ ሄዳችሁ ማየት ትችላላችሁ። ከዛ ፕሮግራሚንግ ነው እንግዲህ ለኤአይ የሚያስፈልገው የፕሮግራሚንግ ላንጉጅ በዋናነት ፓይተን ነው። የ8 ሰዓት ኮርስ የፓይተን ለቀናል ከዚህ ቀደም፣ እሱም ሄዳችሁ ቼክ ማድረግ ትችላላችሁ። ከዛ በተጨማሪ እንግዲህ ፋንዳሜንታል ኦፍ ፓይተን ነው የ8 ሰዓት ኮርሱ ዋና መሰረቱ ላይ። ነገር ግን ለስፔሲፊካሊ ለኤአይ እና ዳታ ሳይንስ ከዛ በመቀጠል ዳታ ቢግ ዳታ ማለት ነው እና ዳታ ሳይንስ ነው። ዳታ ላይ ነው ጨዋታ ሁሉ ነገር። እሱን ደግሞ ዛሬ የዳታ ሳይንስ ስፔሲፊካሊ እናያለን በዚህ ቪዲዮ ማለት ነው። ነገር ግን ለሱ የሚያስፈልጉ የተለያዩ ደግሞ ላይብራሪዎች አሉ። የፓይተን ላይብራሪዎች እንደ ነምፓይ፣ ፓንዳ፣ ማትፕሎት ላይቭ የተለያዩ አይነት ነገር አሉ። ፓይቶርክ፣ ቴንሰር ፍሎ ምናምን የሚባሉ እነሱ ደግሞ በተከታታይ ከዚህ ቀጥለን የምንሰራቸው ይሆናል ማለት ነው። ከዛ እንዲህ እያል ማሽን ለርኒንግ እንዲህ እያል ቀስ ብለን እንጓዛለን ማለት ነው። ስፔሲፊካሊ ይህን ጆርኒ የምትፈልጉ ሰዎች ይህን ኮርስ የዚህን ፕሌሊስት ማለት ነው ብትከታተሉት ታተርፋላችሁ። ዛሬ ዳታ ሳይንስ እንግዲህ በኤአይ ኢንጂነሪንግ ሮድማፕ ማለት ነው ዳታ ሳይንስ ምንድን ነው የሚለውን እናያለን ማለት ነው። ከዛ በፊት ዳታ ሳይንስ እና ማሽን ለርኒንግ እንዳይምታቱባችሁ ምንድን ነው ልዩነታቸው የሚለውን ራፍሊ የተወሰነ ሀሳብ ያስፈልጋል። ምክንያቱም የሚያምታታ ነገር ስላለው የተለያየ ነገር አይደሉም፣ አንዱ ለአንዱ ያስፈልጋል። እንደምታውቁት አርቲፊሻል ኢንቴሊጀንስ በጣም ሰፊ የሆነ ፊልድ ነው። ነገር ግን በውስጡ ማሽን ለርኒንግ የሚባል ኮንሴፕት አለ። ምክንያቱም ሁሉም ነገር ከዳታ ነው የሚማሩ። ማሽን ለርኒንግ ውስጥ ደግሞ ስፔሲፊካሊ ዲፕ ለርኒንግ የሚማራለ። ነገር ግን እነዚህ ሁሉም ማለት ነው ዳታ ሳይንስን እንደ ቤዝ እንደ ፋውንዴሽን ይጠቀሙበታል። ምክንያቱም ማሽን የሚማረው ዲፕ ለርኒንግ ነው። እንደምታዩት አርቲፊሻል ኢንቴሊጀንስ እንዳጠቃላይ ሁሉም ነገር ከዳታ ስለሚማር ለዛ የሚያስፈልጉት ቴክኒኮች ሜቶዶች በሙሉ ያሉት የት ነው ማለት ነው? ዳታ ሳይንስ የሚባለው ፊልድ ውስጥ ነው። ስለዚህ ዳታ ሳይንስ ፋውንዴሽን ነው ማለት ነው። ለኤአይም ለማሽን ለርኒንግ ለዲፕ ለርኒንግ ፋውንዴሽን ነው። ምክንያቱም አንዳንድ ነገሮች ማሽን ለርኒንግ ውስጥ ብቻ ያሉ ነገሮች አሉ፣ ከዳታ ውጭ ሆኑ። ለምሳሌ አልጎሪዝሞች ምናምኖች ይኖራሉ። እንደገና ዳታ ሳይንስ ለምሳሌ ከኤአይ ውጭ የሆኑ የዳታ ሳይንስ ስልቶች አሉ። ለምሳሌ ቢዝነስ ኢንቴሊጀንስ ላይ ምናምን የሚሰሩ ነገሮች ስፔሲፊካሊ የዳታ ሳይንስ ብቻ ሊሆኑ ይችላሉ። ነገር ግን አንዱ ለአንዱ መሰረት ነው። ዳታ ሳይንስ ራሱ አንዳንድ ፕሪዲክቲቭ ምናምን ነገሮችን ለመጠቀም እሱ ራሱ ኤአይን ደግሞ ይጠቀማል። ልክ ኤአይዎች እነዚህ ማሽን ለርኒንግ፣ ዲፕ ለርኒንግ፣ ኤአይ ዳታ ሳይንስ እንደሚጠቀመው ዳታ ሳይንስ ራሱ ደግሞ ዲፕ ለርኒንግ ይጠቀማል። ማሽን ለርኒንግ፣ ኤአይ እነዚህን አልጎሪዝሞች ይጠቀማል ለራሱ የተለያዩ ፕሪዲክት ለማድረግ ዲስክራይብ ለማድረግ ነገሮችን ዳታዎችን አናላይዝ ለማድረግ ምናምን እነዚህን ይጠቀማል ማለት ነው። ስለዚህ በአንድ የሚሄዱ ነገሮች ናቸው እነዚህ ነገሮች ማለት ነው። እሱን ኮንሴፕት እንዲታወቁት ነው የፈለኩት። የተለያዩ ነገሩ አይደሉም። ዳታ ሳይንስ ስፔሲፊካሊ ዳታን ኢንተርፕሬት ማድረግ አናላይዝ ማድረግ ከዛ ውስጥ ደግሞ የተለያዩ ኢንሳይቶችን ኤክስትራክት ማድረግ ነው የዳታ ሳይንስ መሰረቱ። ማሽን ለርኒንግ ላይ ስትመጡ በዋናነት ከዳታ መማር፣ ዳታውን ከተማረ በኋላ ፕሬዲክሽን መስራት፣ ለዛ የሚያስፈልጉ ደግሞ አልጎሪዝሞችን ለቀጣይ የሚሆኑ አልጎሪዝሞችን ዴቨሎፕ ማድረግ ይሆናል ማለት ነው። ስቲል ቤዝ የሚያደርጉት ምን ላይ ነው ማለት ነው? ዳታ ላይ ነው ማለት ነው። ስኮፓቸው ይሄ ቢሆን አፕሮቻቸው ስታዩ ወደ ዳታ ሳይንስ አካባቢ ላይ ስትሄዱ ይሄ ስታቲክስ ለምሳሌ የማትስ አይነቶች ናቸው። ፕሮባቢሊቲ ስታቲክስ የሚባሉ ብያቸዋለሁ። ስታቲክስን ይጠቀማል ዳታ ፕሮሰስ ማድረግን፣ ከዛ ቪዥዋላይዜሽን ሜተድን
ላይክ ዳታው አናላይዝ ከተደረገ በኋላ ቪዥዋላይዝ መደረግ አለበት። አሁን እዚሁ ላይ እናየዋለን። እሱ አላማው ለዲሲሽን ሜኪንግ ነው። ይህን ይመስላል። የዚህ ማሽን ለርኒንግ ላይ ስትመጡ ሞዴሎችን ቢውልድ ማድረግ ነው። ፓተርኖች ከዳታው ውስጥ ፓተርኖችን በማውጣት ሞዴል ቢውልድ ማድረግ፣ ያ ሞዴል ነው ከዛ በኋላ አውቶማቲክ የሆነ ዲሲሽን የሚሰራው ማለት ነው። ወደ ስኪል ስትመጡ ዳታ ሳይንስም ላይ ፕሮግራሚንግ ያስፈልጋል፣ ፓይተን አር ምናምን ማለት ነው። የማትማቲክስ ደግሞ ስታቲክስ ፕሮባቢሊቲ ያስፈልጋል፣ ዳታ ራንግሊንግ፣ ቪዥዋላይዜሽን እነዚህ ያስፈልጋሉ። ማሽን ለርኒንግ ላይ ስትሄዱ ተመሳሳይ ፕሮግራሚንግ ፓይተን ያስፈልጋል። እዚህም ላይ ስትመጡ ማትስ እዚህ ያስፈልገው እዚህም ያስፈልጋል። ምናልባት ማሽን ለርኒንግ ሞዴሊንጎች ያስፈልጋሉ። ወደ ቱል ስትመጡ ፓይተን እዚህም አለ፣ እዚያ አር አለ፣ ሲፒኤም፣ ታብሎ፣ ፓወር ቢአይ፣ ፓንዳስ፣ ነምፓይ ምናምን የሚባሉ አሉ። በዚህ ደግሞ ለየት ያሉ የተወሰኑ ቴንሰርፍሎ ፓይቶች ምናምን ይጨምራሉ ማለት ነው። ነገር ግን የጋራ የሚያደርጋቸው ፓይተን ምናምን የሚባሉ አሉ። እንግዲህ በዋናነት ማለት ነው ከዚህ ቪዲዮ በመቀጠል ፓንዳ፣ ነምፓይ፣ ፓይቶች፣ ቴንሰርፍሎ የሚያስፈልጉንን እነዚህም ቪዲዮ ሌሎች ቪዲዮዎች እንሰራለን። እሱንም ትከተሉናላችሁ ማለት እንዲህ እያላችሁ በዚህ ዘርፍ ላይ ዳታ ሳይንቲስት በጣም ብዙ ዘርፎች አሉ። በዚህም የተለያዩ የፊልድ አይነቶች አሉ ማለት ነው። ስለዚህ በዋናነት ግን ዳታ ሳይንስ ሲባል ማለት ነው የማሽን ለርኒንግ፣ አርቲፊሻል ኢንተለጀንስ፣ ስታቲካል አናላይሲስ ሁሉም ውስጥ ያለ ነው። ምክንያቱም የሚሰራው ዳታ ላይ ነው። ዳታን እንዴት እንረዳው የሚል ላይ ነው። ምክንያቱም በጣም ብዙ ዳታ ነው ያለው። ቢግ ዳታ የሚባለው ኢንተርኔት ላይ ሁሉ ላይ ያለውን ይህ በጣም ሰፊ የሆነውን ዳታ ስለሚያካትት ማለት ነው። እሱ ደግሞ ራሱን የቻለ ቴክኒክና ስትራቴጂ ፊልድ ሳይንስ ስለሚያስፈልገው ነው ዳታ ሳይንስ የኖረው ማለት ነው። ስለዚህ አሁን ሙሉ በሙሉ ከዛ ወጣ እንበልና ዳታ ሳይንስ ራሱ ምንድን ነው የሚለውን ሃይ ሌቭል የሆነ ኦቨርቪው በዚህ ቪዲዮ እንይ ማለት ነው። ኦኬ እስኪ ሮድማፕ ምን ሊመስል ይችላል የሚለው በመጀመሪያ እንይ። አንድ ዳታ ሳይንቲስት ሮድማፕ ምን ሊመስል ይችላል የሚለውን እንይ። በዋናነት ዳታ ሳይንስ የሚባለው ሮድማፕ ባይኖርም የሚሰራው እንዳልኳችሁ ዳታን ኮሌክት ማድረግ፣ ከዚያ ኮሌክት ያደረገውን ዳታ የሰበሰበውን ዳታ ክሊን ማድረግ፣ ከዛ እሱን ኤክስፕሎር ማድረግ፣ ከዛ የተለያዩ ሞዴሎችን መስራት፣ ኢቫሉዌት ማድረግ ምናምን ላይ ነው። በአጠቃላይ ዳታ ላይ እንደሚሰራ ካወቅ ሮድማፕ ምን ሊሆን ይችላል? ወደ ዳታ ሳይንስ ብቻ መቀጠል የፈለገ ሰው ከነዚህ ፕሮግራሚንግ ላንጉጆች ቢያንስ አንዱ ማወቅ አለን። በዋናነት ፓይተን ከእሱ ጋር ተቀራራቢ አር ናት። አር የምትባል ፕሮግራሚንግ ላንጉጅ አለች። በዋናነት ግን ፓይተን ነው አሁን። ስለዚህ ፓይተን ብትማሩ በቂ ነው። ከፕሮግራሚንግ ፓይተን ማወቅ ያስፈልጋል ማለት ነው። የማትስ ፋንዳሜንታል፣ ማትማቲክስ ፋንዳሜንታል ደግሞ የሚያስፈልጓሉ። ልክ ከዚህ ቀደም ቪዲዮ ላይ የማሽን ለርኒንግ ወይም ደግሞ ኤአይ ለመማር የሚያስፈልጉ የማትስ ክፍሎች አሉ። እነሱም ስታቲክስ ኤንድ ፕሮባቢሊቲ፣ ሊነር አልጀብራ፣ ካልኩለስ እንዳልኳቸው እዚህም ጋር ያስፈልጋሉ ማለት ነው። ምክንያቱም ሶል አባውት ዳታን መረዳት ነው። ዳታን የተረዳውን ደግሞ ኤክስፕሎር ማድረግ፣ ወደ ተለያዩ መልኩ ትራንስሌት ማድረግ ምናምን ስላለበት ነው ማለት ነው። ስለዚህ ዳቲስ ማትማቲክስ ፋንዳሜንታል ወይም ማትስ ፋንዳሜንታል ላይ እነዚህ ነገሮች አሉ ማለት ነው። ከዛ መቀጠል ዳታ አናላይሲስ የሚባሉ አሉ። እነሱ እናያቸዋለን። የተለያዩ ዳታን አናላይዝ ማድረግ ማለት ነው። ያገኘነውን ዳታ እነዚህ አሉ። እነዚህን እንደ ፋውንዴሽን ልንጠቀምባቸዋለን። ዳታ አናላይሲስ የሚለው ዘርፍ አሁን ስለምንሄድበት እናየዋለን። ከዛ በኋላ ግን ከዚህ ቪዲዮ በተጨማሪ የምናየው ማሽን ለርኒንግ ነው። ማሽን ለርኒንግ ዳታውን ክላሲፋይ ማድረግ፣ ሪግረስ ማድረግ፣ ሪኢንፎርስ ማድረግ፣ ዲፕ ለርኒንግ ከዛ ውስጥ ማውጣት፣ ክለስተር ማድረግ፣ እነዚህ በሙሉ የማሽን ለርኒንግ ስራዎች ናቸው። ስቲል የሚሰራው ዳታ አናላይሲስ ላይ ነው ማለት ነው። ከዛ በተጨማሪ ዌብ ስክራፒንግ የሚባላል። የተለያዩ መንገዶች አሉ። ግን አላማው ምንድነው? ከዌብ ላይ ዳታዎችን ስክራፕ ማድረግ፣ ማውጣት፣ የሚጠቅመን ነገር መውሰድ እንደማለት ነው። ከዛ ቪዥዋላይዜሽን የሚባላል። ቪዥዋላይዜሽን ማለት ደግሞ ዳታውን አናላይዝ ካደረግን በኋላ እዚህ ጋር ዳታ አናላይሲስ ላይ ዳታ አናላይዝ ካደረግን በኋላ ለዲሲሽን ሜኪንግ በሚመች መልኩ ማለት ነው ለዲሲሽን ሜከሮች ቪዥዋላይዝ ማድረግ የምንችልበት በቀላሉ ማለት ነው። እሱ ዳታ አናላይዝ ቪዥዋላይዜሽን ይባላል። ብዙ አይነት መንገዶች አሉ። ከዚህ ውስጥ አንድ ፍሬምወርክ ቢያንስ ወይም ማትፕሎት ላይ ምናምን ልንሰራ እንችላለን በቀላሉ። ግን ይህን ኤክሴል ራሱ ወይም ታብላው ወይ ፓወር ቢአይ ሊሰራው ይችላል ይሄ በቀላሉ ማለት ነው። እነሱን መጠቀም ትችላላችሁ። እነዚህ ሁሉ ካደረጋችሁ ዳታ ሳይንስ ሆናችሁ እንደማለት ነው ማለት ነው። ሲምፕሊስቲክ የሆነው ሮድማፕ ይህን ይመስላል። ዳታ ሳይንስ ላይ ያሉ ኬሪየሮች ምን ናቸው ካላችሁ በጣም ብዙ አሉ። ዳታ ሳይንቲስት፣ ዳታ አናሊስት፣ ዳታ ኢንጂነር፣ ማሽን ለርኒንግ ኢንጂነር ምክንያቱም እዛው ስለሆኑ፣ ቢዝነስ አናሊስት፣ ዳታ አርኪቴክት፣ ቢዝነስ ኢንተለጀንስ አርኪቴክት፣ ኤአይ ኢንጂነር፣ ኤንኤልፒ ኢንጂነር፣ ስታቲስቲሻን፣ ይሄ ሁሉ የዳታ ሳይንስ አካባቢ ዘርፍ ያለ በዚህ ዘርፍ ላይ የቀጠለ ሰው ሊይዛቸው የሚችሉ የተለያዩ የኬሪየር ወይም ፊልዶች ናቸው ማለት ነው። ኦኬ ዳታ ሳይንስ እንዴት ይሰራል የሚለውን ሃይ ሌቭል ነው። የመጀመሪያው ፕሮብለሙን ማወቅ ነው። የሆነ ዳታ አለ ወይም ዳታው ሳይኖር ሀሳቡ ምንድነው የፈለጋችሁት የሚለውን ቢዝነስ ፕሮብለሙን ማወቅ ነው። ይሄ ሃይ ሌቭል ቪው ነው።
ከዛ በኋላ ለዛ ፕሮብለም የሚያስፈልጋችሁን ዳታ ተሰበስባለሁ። የተሰበስበውን ዳታ ፕሮሰስ ታደርጉታላችሁ ወይም ክሊን ታደርጉታላችሁ። በአጭሩ ፕሮሰስ ታደርጉታላችሁ። ከዛ በኋላ ዳታ አናላይሲስ ይሰራበታል። ፕሮሰስ የተደረገውን ዳታ ምን ይዟል የሚለውን መማር እንደማለት ነው። አናላይዝ ታደርጋላችሁ። ከዛ ተነስታችሁ የተለያዩ ሞዴሎችን ሜክ ታደርግላችሁ። ከዛ ያን ኢንሳይት ሸር ታደርግና ለፈለጋችሁበት ነገር ታውሉታላችሁ ማለት ነው። ይሄ ዳታ ሳይንስ አጠቃላይ የሚሰራበት ነው። እንደው ወደዛ ከመሄዳችን በፊት እንግዲህ ዳታ ሳይንስ ቤዝ ያደረገበት ነገር ዳታ እስከመሆኑ ድረስ እስከታች ጀምረን ለማንኛውም ሰው በሚጠቅም መልኩ እንወስድ። ምንድነው ዳታ ከሚለው ጀምር። እንግዲህ ዳታ በጣም ሰፊ ነው። ቀለል አድርገን የምናየው ነገር አይደለም። የሁሉም ነገር መሰረት የሆነ ነገር ነው። ኢንፎርሜሽን ማለት ትችላላችሁ። ግራፎች፣ ሜዥርመንቶች፣ የተለያዩ ኦብዘርቬሽኖች፣ ፋክቶች፣ ነምበርስ፣ ኳሊቲስ፣ ኳንቲቲስ እነዚህ በሙሉ ዳታ ናቸው። የተለያየ ሊሆኑ ይችላሉ። ታይፖቹን ካየን ግን ለምሳሌ ኳንቲቴቲቭ ዳታ የሚባል አለ፣ በቁጥር የሚገለጽ ኳሊቴቲቭ አለ፣ ስትራክቸር፣ አንስትራክቸር፣ ሰሚ ስትራክቸር የሚባሉ የተለያዩ የዳታ አይነቶች አሉ ማለት ነው። ለምሳሌ ኳሊቴቲቭ እና ኳንቲቴቲቭ የሚባለውን የዳታ አይነት ብታዩ ኳሊቴቲቭ ማለት የሚቆጠር ሳይሆን ኳሊቲ ላይ ቤዝድ ያደረግ። ለምሳሌ ኔም ብትሉ ማን ከሌ 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 ብትሉ ስም ስለሆነ የሚቆጠር ነገር አይደለም። እንደዚህ አይነት ኳሊቴቲቭ ይባላል። ለምሳሌ ስሜል፣ ከለር፣ እነዚህ ነገሮች ኳሊቴቲቭ የዳታ አይነቶች ናቸው። ኳንቲቴቲቭ ላይ ስትሄዱ ደግሞ ኳንቲቲ ያላቸው ቁጥር ያላቸው ማለት ለምሳሌ የጫማ ቁጥር ስንት ነው፣ የተማሪዎቹ ክብደት ስንት ነው፣ ወይም ደግሞ ሄይታቸው ስንት ነው ብትባሉ በቁጥር ነው አይደል የሚገለጸው። ይህ እንደዚህ አይነት ሲሆን ደግሞ ኳንቲቴቲቭ ይባላል። በሁለት ሜጀር እንኳን ብንከፍለው በዚህ መልኩ ማድረግ እንችላለን ማለት ነው። በሌላ መልኩ ደግሞ የሮ ዳታ አይነት ታይፖቹ ደግሞ አይነታቸውን ስታዩ ደግሞ የተለያዩ ቴክስት ዳታ ልታገኙ ትችላላችሁ። ለምሳሌ ከመጽሐፎች፣ ከዌብሳይቶች፣ ከሪሰርች ፔፐሮች፣ ፎረሞች የምታገኟቸው የዳታ አይነቶች ቴክስት ዳታ ናቸው። ኢሜጅ ዳታዎች ደግሞ አሉ። የተለያዩ ፎቶዎችን፣ የሜዲካል ስካኖችን፣ በሳተላይት የተለያዩ የምታገኟቸው የኢሜጅ አይነቶችን ብታዩ ኢሜጅ የሚባል የዳታ አይነት ነው። ስቲል ዳታ ነው ማለት ነው። ኦዲዮ አለ፣ ድምፅ የሆነ ማለት ነው። ስፒቾች፣ ሙዚኮች፣ ሶንጎች እነዚህ በሙሉ ኦዲዮ የሚባል የዳታ አይነት ናቸው ማለት ነው። ቪዲዮ አይነት አለ፣ ሙቪዎች፣ ዩቲዩብ ቪዲዮዎች፣ ስክሪፕቶች፣ የተለያዩ ክሊፖች በሙሉ ማለት ነው የቪዲዮ የሚባል ነው። ሴንሰር ዳታዎች ደግሞ አሉ። ከካሜራ፣ ከሮቦቶች፣ ከካሮች፣ ከመኪኖች ምናምን የመጣ ከሴንሰር ብቻ የመጣ የዳታ አይነት አለ ማለት ነው። ይሄ ሁሉ ዳታ ታይፕ ነው ማለት ነው። ከዚህ ሁሉ ነው ማለት ነው ዳታ ኮሌክት የምናደርገው። እነዚህ ሁሉ ነው ዳታ ኮሌክሽን የሚባለው። እንግዲህ የሆነ ቴክስት ብቻ አይደለም ወይም ኢሜጅ ብቻ አይደለም፣ እነዚህ ሁሉ ነው። ነገር ግን ፋይል ፎርማቶችን ካየናቸው ደግሞ ልክ እነዛን በነዛው ስልት ማለት የተለያዩ የፋይል ፎርማቶች አሉ። ለምሳሌ በዳታ ሳይንስ አካባቢ ዳታ ኢንጂነሮች አካባቢ ሲኤስቪ ኮማ ሴፓሬትድ ቫልዩ ማለት ነው፣ ጄሰን፣ ሃርክዊድ፣ አቭሮ፣ ኦአርሲ እነዚህ አይነት ዳታዎች አሉ። ነገር ግን ፋይል ፎርማት ሲባል በጣም ብዙ አይነት የፋይል ፎርማት አለ። ልክ እስኪ ያስቡ፣ በዶክመንት እንኳን የምናያቸው ዶክ፣ ፒዲኤፍ፣ ፒፒቲ፣ ይሄ ሁላ ጂፒጂ፣ በኢሜጅ ስትመጡ፣ ሞቭ፣ በቪዲዮ ስትመጡ ይሄ ሁሉ የዳታ ፎርማት አይነት ነው። በዋናነት ዳታ ታይፕ ላይ ስትመጡ ግን ጄሰን፣ ሲኤስቪ ፋይሎች እነዚህ በብዛት የምታያቸው ይሆናሉ ማለት ነው። ኦኬ፣ ይሄ ሁሉ ዳታ ላይ እንግዲህ የተወሰነ ለማለት ያክል ነው። ዳታ እንግዲህ ካገኛችሁ በኋላ የት ስቶር ይደረጋል? ዳታ ስቶሬጅ ነው ቀጣይ ኮንሴፕት እንደ ዳታ ሳይንስ ሊታወቅ የሚገባው ማለት። ሶስትን ስታስቡ ዳታቤዝ ልታስቡ ይችላላችሁ። የተለያየ የዳታቤዝ አይነቶች አሉ። ሪሌሽናል፣ ነን ሪሌሽናል፣ ብዙ አይነት የዳታቤዝ አይነት አለ። ዳታቤዝ ጋር እንዴት ማውራት እንደሚቻል ሲኩኤል ምናምን የሚባሉ የዳታቤዝ ቋንቋዎችን ማወቅ ሊጠይቅ ይችላል ማለት ነው። ክላውድ ነው ቦታው ራሱ ደግሞ ለምሳሌ ሎካል ኮምፒውተር ላይ ወይም ሰርቨር ላይ ነው ወይስ ክላውድ ላይ ለምሳሌ እንደ ጉግል ክላውድ እንደ አማዞን ኤደብሊውኤስ አይነት ነው ወይስ ኮምፒውተራችሁ ላይ ነው ወይስ ሃርድ ዲስካችሁ ላይ ነው ወይስ ደግሞ ወረቀት ፔፐር ላይ ነው? ይሄ ደግሞ እንዳጠቃላይ ቦታውን ያሳያል ማለት ነው። ግልጽ አይነት ነገሮችን ዳታ ስቶሬጅ ሲባል እነዚህ ነገሮች ሁሉ ይመጣሉ ማለት ነው። ዳታ ስቶሬጅ ላይ ያለውን ነገር ማወቅ ይጠበቃል ማለት ነው። ዳታ ይሄ ነው ስቶር የሚደረገው እንደዛ ነው ካለ ዳታ አናላይሲስ ወይም ዳታ ሳይንስ ሲባል ዋና ስራዎቹ ምንድናቸው ስንል ግን የመጀመሪያው ዳታ ኮሌክት ማድረግ ነው። ከዛ ኮሌክት የተደረገውን ዳታ ደግሞ ኮሌክት የምናደርገው ሮ የሆነ ዳታ ነው፣ ጥሬ ዳታ ማለት ነው። ባጭሩ ምንም ያልተዘጋጀ ዝም ብሎ ማለት ነው መሰብሰብ ማለት ነው። ክሊን የሚባለው ደግሞ ማጽዳት ማለት ነው። በሚጠቅም መልኩ ማጽዳት ማለት ነው። ከዛ የጸዳውን ዳታ ፒውር የሆነ ዳታ ስናገኝ ደግሞ አናላይዝ ይደረጋል። አናላይዝ ማድረግ ማለት ምን ማለት ነው ማለት ነው? የተለያዩ ፓተርኖችን ጠቃሚ ለቀጣይ እንትናችን የሚያስፈልጋችን ለፕሬዲክሽን ሊሆን ይችላል ለፈለግነው ነገር ማለት ነው የሚጠቅመን ፓተርን እና ትሬንድ ለማውጣት ኤክስትራክት ለማድረግ ስንፈልግ የምናደርገው ደግሞ እሱ አናላይዝ ወይም ዳታ አናላይሲስ ይባላል ማለት ነው።
ከዛ በኋላ እንደ ፍላጎታችን እናደርጋለን። ዳታ ሳይንስ ላይ ከሆናችሁ ሞዴል ፕሪዲክቲቭ የሆነ ሞዴል ትሬን ታደርጋላችሁ ኤአይ ላይ እስከሆነ ድረስ ማለት ነው። አላማው ምንድነው? ከነዚህ ሁሉ ካደረግን በኋላ ሞዴል መስራት ነው። አሁን የምታዩቸው ትልልቅ የኤአይ ሞዴሎች ይሄንን አልፈው የመጡ ትሬን የተደረጉ ፕሪዲክቲቭ የሆኑ ሞዴሎች ናቸው። የሆነ ነገር ዋት ኢዝ እንትን ብለን ኤአይ ሞዴሉን ቻትጂፒቲ ስንጠይቀው በዚህ መልኩ አልፎ ትሬን ተደርጓል፣ ፕሪትሬን ተደርጓል፣ ምናምን ተደርጓል። ፕሪዲክት እያደረገ ነው። ከዚህ ከተማረው ነገር ፕሪዲክት እያደረገ ነው። ኦኬ ዚስ ኢዝ እንደዚህ እያለ ሲመልስልን ፕሪዲክት እያደረገ ነው ማለት ነው። ማትማቲካል ፕሪዲክሽን ነው ማለት ነው እያንዳንዱ የኤአይ ሞዴሎች። ኦኬ ይህን ዳታ አናላይቲክስ ፕሮሰሱ ይሄ ነው ካል እስኪ ኮሌክሽን፣ ፕሪፓሬሽን፣ አናላይሲስ፣ ቪዥዋላይዜሽን የሚሉትን ራፍሊ በዚህ ቪዲዮ እናያቸው እስኪ። ሃይ ሌቭል ኦቨርቪው ሆነ ማለት ነው። ኦኬ እንዳልኳችሁ ነው አላማው ሮው ዳታ አለ፣ ከዛ ቢዝነስ ኢንሳይት ነው መጨረሻው ላይ። እንደዛ ነው ዳታ ሳይንስ ፕሮሰሱ ይሄ ነው ብያቸዋለሁ። እዚህ ጋር ሞዴልም አድርገን ሊሆን ይችላል፣ ምንም ሊሆን ይችላል። ለምሳሌ ሴልስ ዳታ ሮው ዳታ እንሰበስባለን፣ ከስተመር ፊድባክ ሊሆን ይችላል፣ ዌብ ሎግ ሊሆን ይችላል። ከዛ ቢዝነስ ኢንሳይት ደግሞ ሴልስ ዳታ ከሰበሰብን በኋላ ምንድነው የመጨረሻ አላማው ምንድነው? ዳታ ሳይንስ የሚሰጠን ሴልስ ፕሪዲክሽን፣ ቀጣዩ ሴልሳችን ምን ይሁን፣ እንዴት ነበር፣ ጨምሯል፣ ቀንሷል፣ ፕሮፊት አለው የለውም፣ ሴልሱ ጨምሯል፣ እንደዚህ አይነት ነገሮችን ኢንሳይቶችን ይሰጠናል። ከስተመር ፊድባክ ሰበሰብ፣ ከዛስ በኋላ ፕሮዳክቱ ኦፕቲማይዝ መሆን አለበት የለበትም፣ ምን ሆኖ አለበት ምናምን የሚለው ዌብ ላይ ሎግስ ሰበሰብ፣ ከዛ ዩዘሩ ቢሄቪየሩ ምን ይመስላል፣ ኦኬ ተደስቷል ወይስ አልተደሰተም ምናምን። አያችሁ እነዚህ ናቸው ቢዝነስ ኢንሳይት ማለት። ዳታ ሳይንስ የሚሰጠን ከዳታ ማለት ነው እነዚህን ነገሮች ነው ማለት ነው። ኦኬ እስኪ ዳታ ኮሌክሽን ምን ይመስላል የሚለው ነው። ዳታ እንግዲህ የተለያዩ ሶርሶች አሏችሁ። ከየተለያዩ ቦታ ነው የምትሰበስቡት ብያችኋለሁ። ከተለያየ ቦታ ተሰበስበዋላችሁ። ከተሰበሰብን በኋላ ነው እንግዲህ የምናየው። ኦኬ ዳታ ኮሌክሽን ሜቶዶች የተለያዩ ናቸው። ለምሳሌ ከዳታ ቤዝ ልትሰበስቡ ትችላላችሁ፣ ከሰርቬይ ልታደርጉ ትችላላችሁ፣ ከተለያዩ የኢንተርኔት ዌብሳይቶች ላይ ስክሬፕ ልታደርጉ ትችላላችሁ። ዛት ሚንስ ኤክስትራክት ልታደርጉ ትችላላችሁ፣ ከኤፒአይ ልትቀበሉ ትችላላችሁ፣ ከተለያዩ ሴንሰሮች ልትቀበሉ ትችላላችሁ። እነዚህ ሁሉ ሮው የሆነ ዳታን መሰብሰቢያ መንገዶች ናቸው እነዚህ ሁሉ ማለት ነው። በጣም ብዙ አይነት ነው ያለው። ለምሳሌ ከሰው ከሆነ ፎርሞችን በማዘጋጀት ኮሽነሮችን በማዘጋጀት ወይም ደግሞ ኢንተርቪው በማድረግ ሊሆን ይችላል። ወይ ራሳችሁ ደግሞ ለሳይንቲስቶች አሁን ኦብዘርቭ ነው አይደል? ኦብዘርቬሽን ነው። የተለያዩ ማይክሮስኮፓቸውን ገጥመው ምናምን ቴሌስኮፓቸውን ገጥመው ምናምን የተለያዩ ቱሎችን ተጠቅመው ኦብዘርቭ ያደርጋሉ፣ ያንን ሪከርድ ያደርጋሉ ማለት ነው። አያችሁት? ዳታ በዛ መልኩ ያገኛሉ ማለት ነው። ወይም ዶክመንቶችን ሪከርዶችን በማየት ሊሆን ይችላል። ወይም ደግሞ የሆኑ ስፔሲፊክ ግሩፖችን ለዚሁ ዳታ ሳምፕል በማምጣት ፎከስ ግሩፕ ይባላል። እነሱን በማጥናት ሊሆን ይችላል። ከኦራል ሂስትሪ ከተለያዩ በአፍ ከሚነገሩ ሂስትሪዎች ኤክስትራክት ልታደርጉ ትችላላችሁ። ከሪሰርቾች ኮምባይን በማድረግ ልታገኙ ትችላላችሁ። ከኦንላይን ላይ ትራክ በማድረግ ልታገኙ ትችላላችሁ። ኦንላይን ማርኬቲንግ አናላይሲሶችን ከሶሻል ሚዲያ ላይ ሞኒተር በማድረግ ልታደርጉ። ይህ ሁሉ ሮው ዳታ ኮሌክት ማድረጊያ መንገድ ነው። በዚህ መልኩ ነው እንግዲህ ትልቅ ዳታ ቢግ ዳታዎች ከመሰብሰባቸው በፊት እነዚህ ሁሉ መንገዶች ልትጠቀሙ ትችላላችሁ ማለት ነው። እንግዲህ ዳታ ኮሌክሽን በዚህ መልኩ ካደረግን በኋላ ዳታ ኳሊቲ ይባላል። ዳታ ኳሊቲስ ምንድን ነው? ያገኛችሁት ኳሊቲ አለው የሚለውን ለመግለጽ የተለያዩ ዳይሜንሽኖች አሉ። ለምሳሌ አንድ ዳታ መግለጫ ማለት ነው አኩሬሲ ነው። አኩሬት ነው አይደለም፣ ኮምፕሌት ነው አይደለም፣ ኮንሲስተንስ ነው ከአንዱ ዳታ አይደለም፣ ታይም ላይንስ ምን ይመስላል፣ ቫሊዲቲውስ ዩኒክነሱስ እንዴት ነው፣ ተመሳሳይነት አለው የለውም ምናምን የሚባሉ እነዚህ የዳታውን ኳሊቲ መግለጫ የተለያዩ ዳይሜንሽኖች ናቸው። እነሱ ማወቅ ይጠብቃል ማለት ነው። ግን ዳታ ኮሌክት ከተደረገ በኋላ ቀጣዩ ስቴፕ ደግሞ ዳታ ክሊንሲንግ ይባላል። ዳታውን ማጽዳት እንደማለት ነው። ምንድነው ክሊንሲንግ ወይም ፕሪፕሮሰሲንግ ልትሉ ትችላላችሁ በተለያየ ቋንቋ። በአጭሩ ዳታ ክሊንሲንግ ብላችሁ ያዙት። ምንድነው ዳታ ክሊኒንግ ማለት ወይም ክሊንሲንግ ማለት ምንድን ነው ስትሉ የተለያዩ ነገሮች ናቸው። የመጀመሪያው ዳፕሊኬት ካለ እሱን ሪሙቭ ማድረግ ሊሆን ይችላል። ለምሳሌ አንድ ሰው በኤክሴል የሆነ ዳታ እየተቀበላችሁ ከሆነ ድግግሞች ካለው ያንን ሪሙቭ ማድረግ አለባችሁ ማለት ነው። ዲቴክት ኤንድ ሪሙቭ አውትላየሮች ካሉ አላስፈላጊ ነገሮች ካሉ ዲቴክት ማድረግ ሪሙቭ ማድረግ። ኢሪሌቫንት የማይጠቅም ዳታ ካለ እሱን ሪሙቭ ማድረግ። ካፒታላይዜሽን ምናምን አንዱ ካፒታል አንዱ ስሞል አይነት ከሆነ ችግር እንዳያመጣ ማለት ነው። የተለያዩ ቱሎች ስለምትጠቀሙ እሱን ስታንዳርዳይዝ ማድረግ ወይ ሁሉም ካፒታል ወይ ደግሞ አውቶ ማድረግ ወይ ምናምን ማድረግ ብቻ ስታንዳርዳይዝ አድርጋችሁ ተመሳሳይ ነገር ለሁሉም ዳታ መጠቀም ማለት ነው። ዳታ ታይፖችን ተመሳሳይ ዳታ ታይፕ ኮንቨርት ማድረግ። ለምሳሌ ኪሎሜትር የነበረው ሁሉም አንዱ ሜትር አንዱ ኪሎሜትር ከሆነ ለምሳሌ ዲስታንስ ከሆነ ሁሉንም በሜትር ወይም ሁሉንም በኪሎሜትር ማድረግ ማለት ነው። ፎርማቲንጎች ካሉት የተለያዩ እነሱ ክሊር ማድረግ የተለያዩ
ፊክስ ኤረሮች ካሉ እነሱን ፊክስ ማድረግ፣ ላንጉጆች ትራንስሌት ማድረግ፣ ሚሲንግ ቫሊዎች ካሉ እነሱን ሃንድል ማድረግ፣ እነዚህ በሙሉ ዳታ ክሊንሲንግ ይባላሉ። በነገራችን ላይ ዳታ አናላይቲክስ ወይም ዳታ ሳይንስ ብቻ ስፔሲፊክ ወደ ኤአይ ጁርኒ እንኳን ካልሆናችሁ ማለት ነው እነዚህ በጣም አስፈላጊ ስለሆኑ በኤክሴል ብቻ መለማመድ ትችላላችሁ። በኤክሴል ብቻ አይደለም አክቹዋሊ ፓይተንም አለ፣ ግን ኤክሴል ላይ ራሱ በስነስርዓት ወይም ደግሞ አይ ቲንክ ሽት ጉግል ሽት ላይ ምናምን እዚህም በቀላሉ ማድረግ ይቻላል። ዳታ ደግሞ ከፈለጋችሁ ከኬግል ምናምን ማውረድ ትችላላችሁ ማለት ነው። ምናልባት ድጋሜ ሌላ ቪዲዮ ልሰራ እችላለሁ። ፍላጎት ካላችሁ ኮሜንት ላይ ያሳውቁኝ። ኦኬ፣ ስለዚህ ዳታ ክሊኒንግ ማለት እነዚህ ናቸው። በአጠቃላይ ሚሲንግ ቫሊዎችን ዳፕሊኬሽን ካሉ፣ አውትላየር ካሉ፣ ኢርሌቫንት ነገሮች ካሉ እነሱ ላይ ውሳኔ መወሰን ወይም ማዘጋጀት የሚለውን ያዙልኝ። ዳታ ክሊኒንግ ሲባል እነዚህ ነገሮች እንደሆኑ ያዟቸው ማለት ነው። ነገር ግን ሁለት አይነት ዳታ ክሊኒንግ ሊኖር ይችላል። ማኑዋል አለ፣ አውቶሜትድ ዳታ ክሊኒንግ አለ። ማኑዋል ያው በእጅ ሲሆን ነው፣ በጉልበት ነው። አውቶሜትድ ሲሆን የተለያየ ቱሎች በመጠቀም እንግዲህ ልዩነታቸው ነው ከቃላቸው ማወቅ ትችላላችሁ። በፍጥነት ካያችሁት ይሄኛው ስሎ ይሆናል፣ ይሄ ፋስት ይሆናል። አኩሬሲ ላይ ይሄኛው እንደዚህ አይነት ነገሮች፣ ስኬሌቢሊቲ፣ ኮስት፣ ኢፎርት፣ ፔስት እነዚህ ነገሮች በሙሉ አሉ። እነሱን ማየት ትችላላችሁ ራሳችሁ ማለት ነው። በአጭሩ ግን ሁለቶቹም እንዳሉ ማወቅ ነው። ኦኬ፣ ዳታ ክሊኒንግ ጥቅሙ ግን ምንድን ነው ካላችሁ፣ እንደዛ ካደረጋችሁ በኋላ አላማው ኢረር ፍሪ ዳታ መፍጠር ነው። ዳታው ከኢረር ፍሪ እንዲሆን፣ ኳሊቲው አሪፍ እንዲሆን፣ አኩሬት እንዲሆን፣ ኤፊሽንት እንዲሆን፣ ዳታው የተሟላ እንዲሆን፣ ኮንሲስተንሲው እነዚህም በሙሉ መጠበቅ መቻል ነው በአጭሩ የዳታ ክሊኒንግ ዋና አላማው ስራው ማለት ነው። ዳታ ክሊኒንግ በአጠቃላይ በዚህ መጨረስ እንችላለን ማለት ነው። ነገር ግን ዳታ ክሊኒንግ ቱሎች ከፈለጋቸው የተለያዩ ቱሎች አሉ። ኦፕን ሪፋይን፣ ትራፊካው፣ ራንግለር፣ ፓይተን የተለያዩ ላይብረሪዎች አሉ። ማይክሮሶፍት ኤክሴል ላይ ፓወር ኩዌሪ የሚባል አለ። እነዚህ ነገሮች እኛ ከዚህ ውስጥ እንግዲህ ፓይተን ላይብረሪዎች ላይ ያሉትን ለምሳሌ የተለያዩ ቱሎችን እንጠቀማለን። ወደፊት አዲስ ቪዲዮ ይዘን እንመጣለን ማለት ነው። ኦኬ፣ ዳታ ክሊን ከተደረገ በኋላ ቀጣዩስ ምንድን ነው? አሁን ዳታው ኮሌክት ተደርጓል፣ ዳታው ክሊን ተደርጓል። ቀጣዩ ስቴፕ ዳታ አናላይሲስ ነው። ይህ ሁሉም ላይ ዳታ አናላይቲክስ ላይ ብትሄዱ፣ ዳታ ሳይንስ፣ ማሽን ለርኒንግ ሁሉም ተመሳሳይ ነገር ነው። እነዚህ ስቴፖች ዳታ ላይ እስከሆኑ ድረስ አሉ ማለት። ዳታ አናላይሲስ ግን ምንድን ነው አላችሁኝ? ዳታው ላይ ፓተርኖችን ኤክስትራክት ማድረግ ነው። የተለያየ አይነት የዳታ አናላይሲስ አይነቶች አሉ። ለምሳሌ ዲስክሪፕቲቭ አናላይሲስ የሚባል አለ፣ ዲያግኖስቲክ አናላይሲስ የሚባል አለ፣ ኮዛል፣ ፕሪስክሪፕቲቭ አናላይሲስ፣ ኤክስፕሎራቶሪ፣ ኢንፈረንሻል፣ ፕሪዲክቲቭ፣ መካኒስቲክ አናላይሲስ። ይሄ ሁሉ እነዚህ ለምሳሌ 8 አይነቶች ናቸው። የተለያየ ጥቅም አላቸው። የተለያየ ቦታ የተለያየ ሰዎች፣ የተለያየ ዲፓርትመንቶች፣ የተለያየ ካምፓኒዎች ከነዚህ ውስጥ የተለያየዎቹን አናላይሲ አይነቶች ሊፈልጉ ይችላሉ ማለት ነው። አንዳንዱ ዲስክሪፕት ይፈልጋል፣ አንዳንዱ ዲያግኖስቲክ ይፈልጋል፣ አንዳንዱ እንደዚህ ይፈልጋል። ሁሉንም ባታውቁ የተወሰኑትን ራፍሊ ማወቅ ሊጠበቅባችሁ ይችላል። ለምሳሌ ብዙ ቦታ የሚገኙትን ዋና የሚባሉትን ዲስክሪፕቲቭ፣ ዲያግኖስቲክ፣ ፕሪዲክቲቭ እና ፕሪስክሪፕቲቭን ለማየት ያክል ዲስክሪፕቲቭ የሚባለው ዳታን በማየት ብቻ ሀፕን ያደረገው ነገር ምንድን ነው? ላርጅ ዳታ አላችሁ ለምሳሌ እንበል። ያን ዳታ ተጠቅማችሁ ያን ዳታ ዲስክራይብ ማድረግ ማለት ነው ለሰዎቹ። ይሄ ዳታ የሚያሳየው ምንድን ነው የሚለውን ነው የሚገልጸው ባጭሩ ዲስክሪፕቲቭ የሚባለው። ዲያግኖስቲክ የሚባለው ደግሞ ዋይ ዲድ ኢት ሃፕን፣ ለምን እንደዛ ሆነ የሚለውን ይነግራችኋል ማለት ነው። አናላይሲስ ነው ይሄ። ፕሪዲክቲቭ የሚባለው ደግሞ ቀጣይ ምንድን ነው የሚሆነው፣ በዚህ መሰረት ቀጣዩ ውስጥ ምን ሊሆን ይችላል፣ ፕሪዲክቲቭ ይሆናል። ሃው ካን ዊ ሜክ ኢት ሃፕን። ፕሪስክሪፕቲቭ የሚባለው ደግሞ ኦኬ ዳታው እንደዚህ ከሆነ እንዴት ማድረግ እንችላለን፣ ቀጣዩ አያችሁት ወደፊት ነው። እነዚህ ዋና ዋና የሚባሉት ናቸው። እስኪ ራፍ ሊናያቸው። ዲስክሪፕቲቭ ለምሳሌ የሚባለው ውስጥ ከነዚህ ከአራቶቹ ዋት ሃፕንድ የሚለውን የሚገልጽልን ምንድን ነው? ዳታን በማየትና ዳታን በማየት ብቻ የተለያዩ የዲስክሪፕቲቭ ስታቲክስ አይነቶች አሉ። ለምሳሌ ዳታው አላችሁ፣ በሺዎች የሚቆጠሩ ሪከርዶች አሉት። አንድ ዳታ አላችሁ፣ ዳታ ሴት አላችሁ ብለን እናስብ። ሜዥር ኦፍ ሴንትራል ቴንደንስ የሚባላል። ይሄ ምንድን ነው? የዛን ዳታ መካከለኝነት፣ መሀል ቦታውን ስለ መካከለኝነት ነው የሚያወራው። ለምሳሌ ሚንን ብታዩ፣ ለምሳሌ 10 ተማሪዎች ካሏችሁና ከ10ዎቹ ተማሪዎች አቬሬጅ ስኮራቸው ስንት ነው ብላችሁ ብታስቡ የእያንዳንዳቸውን ትደምራላችሁ። ከዛ ሲካፈል ለ10 ትሉታላችሁ። ይሄ እንግዲህ ፕሮባቢሊቲ እና ስታቲክስ ላይ ማትስ ላይ ያለ ጉዳይ ነው። ፕሮባቢሊቲ እና ስታቲክስ ላይ ያለ ነው። ዲስክሪፕቲቭ ስታቲክስ የሚለውም ይነግራችኋል በዛው። የእያንዳንዳቸውን ስኮር ደምራችሁ ሲካፈል ለ10 ስታደርጉት የምታገኙት ሚን ወይም ደግሞ ሌላ ስሙ አቬሬጅ የሚባለው ነው። ወይም ደግሞ በአማርኛ አማካይ የሚባለው ማለት ነው። ሚን አያችሁ፣
የተለያየ ዳታ የሆነን ዳታ ሴት አማካይ መካከል ቦታን ነው የሚፈልገው ማለት ነው። ሞድ የሚለውን ስትአዩ ደግሞ በብዛት የመጣው ሪከርድ የትኛው ነው የሚለው። ሚዲያን ስትሉ ደግሞ አማካይ ሳይሆን መካከል ቦታ ላይ ያለው የሆነ ቁጥር የትኛው ነው የሚለው ነው። ስለዚህ እነዚህ በሙሉ ሜዥር ኦፍ ሴንትራል ቴንደንሲ ይባላሉ። ሜዥር ኦፍ ቫሪያቢሊቲ ደግሞ ምን ያክል ተሰረጫጭቷል፣ ምን ያህል ልዩነት አለ የሚለውን የሚያጠኑ ደግሞ የተለያዩ አሉ። ለምሳሌ ሬንጅ ማለት እንደምታውቁት ነው። ለምሳሌ ስኮራቸውን የተማሪዎችን የቅድሞቹን የ10 ተማሪዎች ስኮር ብታዩና አንዱ ዝቅተኛው የተማሪ ውጤት ከ120 አምጥቷል ብትባሉ ከፍተኛው ደግሞ 98 አምጥቷል ብትባሉ ሬንጁ ስንት ነው ማለት ነው? ከ20 እስከ 98 ይሆናል ማለት ነው። አያችሁት? ስርጭቱን ነው የሚያየው። ልክ እንደዛው ቫሪያንስ፣ ስታንዳርድ ዲቪዬሽን፣ ኢንተርኳርታይል የሚባሉ የተለያዩ አይነቶች አሉ ማለት ነው። ካልኩሌሽን አላቸው። በነገራችን ላይ እነዚህ ሁሉም ካልኩሌሽን አላቸው። ማትማቲክስ ላይ ስታቲስቲክስ እና ፕሮባቢሊቲ ላይ ሄዳችሁ ብታያቸው ታገኙታላችሁ። ከዛ በተጨማሪ ሜዥር ኦፍ ፍሪኩዌንሲ ዲስትሪቢዩሽን የሚባል አለ። ፍሪኩዌንሲ ዲስትሪቢዩሽን ነው ምን ይመስላል? ሂስቶግራም፣ ቦክስ ፕሎት፣ ፓይ ቻርት የሚባል እነዚህ ቻርቶች ናቸው፣ ያሳያቸዋል ማለት ነው። ለምን ይጠቅማል ካላችሁ ለምሳሌ የተለያዩ ዳሽቦርድ ላይ የምታዩት ዩቲዩብ ለምሳሌ ያላችሁ ሰዎች ካላችሁ መጀመሪያ ላይ የዩቲዩብ ዳሽቦርድ ዩቲዩብ ስቱዲዮ ዳሽቦርድ ላይ ስትመጡ የምታገኙት ቪው ዎች አወር ምናምን ይባላል። እሱ ላይ እሱ ዳሽቦርድ እሱ ዲስክሪፕቲቭ ስታቲክስ ነው ባጭሩ። ገብቷችኋል? ወይም ደግሞ ዳታ ቪዥዋላይዝ ለማድረግ ሊሆን ይችላል፣ በቻርት መልኩ ቢዝነስ ሪፖርት ለማድረግ ሊሆን ይችላል፣ ኢንሳይቶችን፣ ቢዝነስ ሪዛልት፣ አውትፑቶችን ለማሳየት ይጠቅማል ማለት ነው ዲስክሪፕቲቭ ስታቲክስ። በዚህ መልኩ ይጠቅማል። ለምን እንግዲህ ምሳሌ ለማሳየት ያክል ቅድም የነገርኳቸው እነዚህ ናቸው። ለምሳሌ ከ2 እስከ 9 እነዚህ 8 ተማሪዎች አሉ። ስኮራቸው ነው 91 41 70 እንዲህ እያለ እንደምታዩ 25 ምናምን አለው። የዚህን ሚን አውጣልኝ ብትባሉ ስንት ይሆናል ማለት ነው? እነዚህን ትደምሩና ሲካፈል ለ8 ትባላችሁ 51 ነጥብ። ስታንዳርድ ኤረሩ ስንት ነው? እንደዚህ ሚዲያኑ እንዳልኳችሁ የነዚህን እንትን ነው። ከዛ ሞዱ በተደጋጋሚ 39 ያለው ሁለቴ የተደመረው እሱ ነው፣ ሌሎቹ አይደለም። 39 ብዙ ጊዜ የመጣው ማለት እንዲህ እያላችሁ ስታንዳርድ ዲቪዬሽኑ ምናምን እነዚህ ሁሉ ስኪውነስ፣ ኮርቶይዝ፣ ሬንጅ፣ ሚኒመም፣ ማክሲመም፣ ሰም፣ ካውንት፣ ላርጅስት፣ ስሞለስት እነዚህ በሙሉ እዚህ ጋር የምታዩቸው የስታቲክስ አይነቶች ማለት ነው። ምን ይባላሉ? የዳታ አናላይሲስ አይነቶች ናቸው። ዳታ ላይ ነው የሚሰሩት። እንግዲህ ዳታው እንደዚህ 9 ብቻ በሚሊዮን በሺህ ሊቆጠር ይችላል ሪከርዱ እንጂ እንደዚህ 8 ዳታ ብቻ ላይሆን ይችላል። ገብቷችኋል? እነዚህ በሙሉ ግን ስክሪፕቲቭ አናላይሲስ የሚባሉትን መሆናቸውን እንድታውቁ ነው የተፈለገው ማለት ነው። ሌላኛው የስታቲክስ አይነት የአናላይሲስ አይነት እዚሁ ላይ ማለት ነው ዲያግኖስቲክ አናላይሲስ የሚባል አለ። ለምሳሌ የተለያየ በማየት ነው ለምን እንደዚህ ሆነ ብሎ የሚጠይቅ ዋይ ዱ ሶ መኒ አምብሬላ ሴል ዚስ መንስ። ለምሳሌ አንድ ጃንጥላ የሚሸጥ ሰውዬ ለምንድነው በዚህ ወር ከሌላው በተለየ ዝናብ የጣለው? አያችሁት? ዲያግኖስቲክ ጥያቄ ነው የሚጠይቀው። ቢኮዝ ክረምት ስለሆነ ኢት ሬንድ ኤ ሎት ዚስ መንስ። አሁን ክረምት ስለሆነ ሰዓቱ ዝናብ ይጥላል፣ ስለዚህ ታሽጧል። እንዲህ አይነት ጥያቄዎችን በመጠየቅ መልስ የሚያገኝ አይነት ሲሆን ደግሞ ዲያግኖስቲክ አናላይሲስ ይባላል ማለት ነው። ኦኬ፣ በጣም አንዱ ይሄ ነው ማለት ነው። ሌላኛው ፕሪዲክቲቭ አናላይሲስ የሚባል ደግሞ አለ። ፕሪዲክቲቭ አናላይሲስ ደግሞ ለምሳሌ እንግዲህ ስቴፑ ፓተርን ካየ በኋላ ኢንሳይት ፓተርኖችን ካየ በኋላ ከዚህ ተነስቶ ቀጣይ ምን ሊሆን ይችላል ብሎ ፎርሳይት የሚሰጥ ከሆነ ፕሪዲክሽን የሚያደርግ ከሆነ እንደዚህ አይነቱ የአናላይሲስ አይነት ፕሪዲክቲቭ አናላይሲስ ይባላል። ይህም የዳታ አናላይሲስ አይነት ነው ማለት ነው። ምክንያቱም ለምሳሌ ይህን ግራፍ ይዩት። ሴልስ ሊሆን ይችላል፣ ሪቬኑ ሊሆን ይችላል፣ ፕሮፊት ሊሆን ይችላል። ቀጣይ ወር ሪቬኑዋችን ምን ሊሆን ይችላል፣ ፕሮፊታችን ምን ሊሆን ይችላል፣ ሴልስ በዚህ አካሄድ ከሄደ ምን ሊሆን ይችላል የሚለውን የሚያጠና ፕሪዲክቲቭ አናላይሲስ ይባላል። ፕሪስክሪፕቲቭ አናላይሲስ የሚባለው ደግሞ ልክ እንዳልኳችሁ ነው። አሁን ለምሳሌ ዲስክሪፕቲቭ ምን ሀፕን አደረገ ነው። ፕሪዲክቲቭ የሚባለው ደግሞ ዋት ዊል ሀፕን የሚለውን ፕሪዲክት የሚያደርግልን ነው። ይሄኛው ደግሞ ሃው ካን ዊ ሜክ ኢት ሀፕን። የሆነ ጎል ለምሳሌ ያላችሁ እንበል፣ በሆነ ነገር ማድረግ ፈልጋችሁ እንደዚህ እንዲሆን ምን ማድረግ አለብኝ የሚለውን ደግሞ ፕሪስክሪፕቲቭ የሆነ ነገር ሲሆን ደግሞ ፕሪስክሪፕቲቭ አናላይቲክስ ይባላል። እነዚህ እንግዲህ ዋና ዋና የሚባሉ የአናላይቲክስ አይነቶች ናቸው። ኦኬ፣ እንግዲህ ዳታው ክሊን ተደርጓል። ዳታው መጀመሪያ ኮሌክት ተደርጓል፣ ከዛ ክሊን ተደረገ። እስካሁን አናላይሲስ አየን፣ የተለያዩ አናላይሲስ አይነቶች። ቀጣዩ ስቴፕ ደግሞ ዳታ ቪዥዋላይዜሽን ነው። እስካሁን አናላይሲሱን ምኑንም ካየን በኋላ ለቀጣዩ ዲሲሽን ለሚሰራው አካል እንዴት አድርገን ቪዥዋላይዝ እናድርገው፣ እንዴት እናሳየው። ገብቷችኋል? የተለያዩ ግራፎችን መጠቀም ነው ባጭሩ። የተለያየ የዳታ ቪዥዋላይዜሽን አይነቶች አሉ። ያገኛችሁትን ዳታ ማለት ነው በባር ቻርት ልታሳዩ ትችላላችሁ፣ በላይን ቻርት ልታሳዩ ትችላላችሁ፣ በፓይ ቻርት ልታሳዩ ትችላላችሁ። የተለያዩ ስካተር ቻርት፣ ሂስቶግራም፣ ትሪ ማፕ፣ በብል ቻርት፣ ቦክስ ፕሎት፣ ኤሪያ ቻርት፣ ሂት ማፕ፣ ወርልድ ከቨር እነዚህ በሙሉ
የተለያዩ የዳታ ቪዥዋላይዜሽን መንገዶች ናቸው ማለት ነው። እነዚህ ሁሉ የተለያዩ ትሎች አሉ። ለምሳሌ ማትፕሎት ላይ በአሁን ቀጣይ ሌላ ቪዲዮ መስራቴ ስለማይቀር እሱ ላይ አሁን እነዚህ በሙሉ እንዴት አድርገን ማትፕሎት ላይ የሆነን ዳታ ሰጥተነው እንዴት እንደሚሰራልን እናያለን ማለት ነው። ኦኬ የተለያዩ መንገዶች አሉ። ግን መሞከር ከፈለጋችሁ ኤክሴል ላይ ሄዳችሁ የሆነን ዳታ አውርዳችሁ ከኬግል ላይ ማለት ነው እሱን እንዲያሳያችሁ ማድረግ ትችላላችሁ ማለት ነው። ይሄ ዳታ ቪዥዋላይዜሽን ይባላል። በአጭሩ ማፒንግ ነው። በአጭሩ የተለያዩ ማፕ ሪድ ማድረግ መቻል ምናምን መስራት መቻል የሚለውን ያካትታል ማለት ነው። ይህን ካልን ዳታ አናላይሲስ ፍሬምወርኮች እንግዲህ በአጭሩ ይህን እስካሁን ያወራነውን ስንጠቀልለው ኦብጀክቲቫችንን መለየት፣ ዳታ ፕሪፕሮሰስ ማድረግ ወይም ክሊን ማድረግ ነው። ከዛ በኋላ ዳታ አናላይሲስ መስራት ነው። የተለያዩ ትክክለኛ መንገዶችን መጠቀም ነው። ከዛ በኋላ ቪዥዋላይዝ ማድረግ ነው፣ ሪቪው ማድረግ፣ ከዛ አስፈላጊ ከሆነ ሪፋይን ማድረግ ማሻሻል ነው። አጠቃላይ የዳታ አናላይቲክስ ፍሬምወርኩ ይሄን ይመስላል ማለት ነው። ኦኬ ይሄን ካል አጠቃላይ ዳታ አናላይሲስ ወይም ዳታ ሳይንስ የሚለውን በዚህን ጨርሰውና የተለያዩ የፓይተን ላይብረሪዎች አሉ፣ የተለያዩ ለዚህ የሚጠቅሙ ማለት ነው። ለምሳሌ ፓይቶር፣ ቴንሰርፍሎ፣ ማትፕሎትላይቭ፣ ስክራፕ፣ ፓንዳ፣ ነምፓይ፣ ስፔስ ይሄ ሁሉ የተለያዩ የአድቫንስድ የሆኑ የፓይተን ላይብረሪዎች ናቸው። ስራቸው ዳታ ላይ መስራት ነው። ይሄ ሁሉ እስካሁን ያወራ ነው በእነዚህ ፍሬምወርኮች በመጠቀም የሚሰራ ነው ማለት ነው። በዋናነት ግን ቶፕ የሚባሉት ለምሳሌ ነምፓይ፣ ፓንዳ ዳታ አናላይሲስ እና ማኒፑሌሽኑ ላይ ፓንዳን ትጠቀማላችሁ። ማትማቲካል ፈንክሽን ከሆኑ አሬይስ ምናምን ነገር ሲሆንባችሁ ነምፓይ ትጠቀማላችሁ። ቪዥዋላይዝ ለማድረግ ማትፕሎትላይቭን መጠቀም ትችላላችሁ። እነዚህ እና ሲቦር ለዳታ ቪዥዋላይዜሽን እነዚህ ሁለቶቹ፣ ዳታ አናላይሲስ ላይ ለመስራት እነዚህ ሁለቶቹ፣ ማሽን ለርኒንግ እና ዲፕ ለርኒንግ ከፈለጋችሁ ደግሞ ቴንሰርፍሎ፣ ኬራ፣ ፓይቶርክ፣ ሳይፓይ እነዚህ ሁሉ ያስፈልጋሉ። ምናልባት ዌብ ስክራፒንግ ከፈለጋችሁ ስክራፒንግ አይነት ነገር ከሲኩኤል ቦል ነገር ጋር ኢንተራክት ለማድረግ ከፈለጋችሁ ሲኩኤል ሞዴል፣ እነዚህ በሙሉ የፓይተን ላይብራሪዎች ናቸው ማለት ነው። ስለዚህ ከዚህ ቪዲዮ ቀጥዬ የምሰራላችሁ ምን ይሆናል? እነዚህን ሞስት ፕሮባብሊ እነዚህ ሁሉን የምሰራለሁ። በመጀመሪያ ነምፓይን፣ ፓንዳን፣ ማትፕሎትላይቭን የምትፈልጉ ካላችሁ ከነዚህ ውስጥ ትነግሩኛላችሁ። ምናልባት ሳይኪት፣ ምናልባት ደግሞ ወይ ቴንሰርፍሎ ወይ ደግሞ ፓይቶርክ ከነዚህ ከሁለቶቹ አንዱ እንሰራለን ማለት ነው። ስለዚህ ከዚህ ቪዲዮ ቀጥሎ በመጀመሪያ የምንሰራው ምን ይሆናል ማለት ነው? ነምፓይ ቪዲዮን እንሰራለን። ነምፓይ እንግዲህ የፓይተን አድቫንስድ ባጭሩ የፓይተን ላይብራሪ ነው። አላማው ምንድነው? መልቲ ዳይሜንሽናል አሬ ላይ የሚሰራ ዳታ ማኒፑሌት ማድረግ የሚጠቅመን በጣም አስፈላጊ የሆነ የፓይተን ላይብራሪ ነው። እስከዛ የፓይተን ኮርሳችን ያላያችሁ እያያችሁ ጠብቁን። ልክ ከዛ እንደጨርሳችሁ ወደ ነምፓይ መሄድ ትችላላችሁ ማለት ነው። አሁን በዚህ ብቃን። በቀጣዩ ቪዲዮ እስከምንገናኝ ቴንኪው።